ሰላም እንዴት ናችሁ? እንግዲህ የዛሬ ቪዲዮቻችንን ሰብሰብ አድርገን መተናል። አብረን እንግዲህ የምንጫወት ፈታ ዘና የምንል ይሆናል። ሰብስክራይብ የምትሏን በተን ክሊክ አድርጓት። ሰብስክራይብ። አሁን ቀጥታ ወደ ቪዲዮቹ አናላይዝ ከሚያደርገው ግራ ገብቶ አልገባልም። ሁለተኛው ነው ሰው የማይረዳው ይሄ ልጅ። ከዚህ በኋላ እንዲህ እያደረግ ኤክስቼንጅ የእግረኛው ሚዲያን ሾው ከተከታተልኩ ብዙ ጊዜ አላየውም። ተቆራርጦ ሲመጣልኝ ነው ኢንተርቪው ላይ ነው። ሙሉን አላየሁትም ግን ቅንጭብ ማየውና ከተከታተልኩ በኋላ ሁሌ የሚመጣልኝ ጥያቄ ማለት ነው እንግዶቹ ማን እያስገደዳችሁ ነው የምትሄዱት? በጣም ጥሩ ጥያቄ። እግዚአብሔር ለምንድን ነው የሚሄዱት እዚህ ሰውዬ ጋር? በጣም ያበሳጨኝ ባይደው። አይ አይመቸኝም፣ ዛሬ ፕሮግራም አለኝ፣ ይሄን ሰሞን ሚዲያ ላይ መቅረብ አልፈልግም ይባላል። ሰራዊት ጭንቅ ውስጥ ነው። ተስማም ደግሞ የተከበረ ሰው የለም፣ ዝቅ ያለ ሰው የለም፣ ሁሉንም ነው የሚዘረጥሽ ፍሬንድ። እኔ ቋጤ የቆርም ያናደኝ ሰራዊት ይኖ ሰራዊት ፍቅሬ፣ እኛ በጣም ልጅ እያለን ያለው ሰራዊት እና ስቲል ጃይንት ሰራዊት ዋይ የምትሆኚው ነገር የለም። የምታመልጭ እኮ ነው ይመስልሽ? ድሮ ልጅ እያልሽ ነው። እኔ አሁን ድሮ ልጅ እያለሁ ወደ ሆረር ምናምን የመጣብኝ ከመሰለኝ ጨለማ ምናምን ተሸፋፈኝ ይላል። የመጣ ይምጣ አይ ዶንት ኬር፣ በቃ ውስጥ ነው የምቀረው። የሉም በቃ ዓለም ውስጥ የምር እንስሳ ቢሆን ምን ሊሆኑ ነው? የአረብ ቀልድ ማለት ይሄ ነው በቃ። ከዚህ በኋላ ግን እነዚህ ሰዎች አምነሽ ጋዘር ታደርጊያለሽ። ኔክስት የሚመልሱለትን የመልስ ብትጠብቂ ህይወት ይቀጥላል እነሱ ጋር። አሁን እንደዚህ ደነገጧ ስቆ ያልፋል። ኔክስት ተረኛ እሱ ነው እንዴ? ምን አይተሽ ገና ከዛ ሞኝ እንዲህ ነው የሚያደርጉት። አትመጭም እንደ አንቺ ጀምሩ እመጣለሁ። እኔ ጀምሩ አልኳችሁ አይደል? እውነት ነው እደርስባችኋለሁ። ጀምሩ። ይኸው ጨረስኩ። ጀምሩ። ኧረ እኔ ምግቡ ቀዘቀዘ። ይኸው ጨረስኩ። መጣሁ። ቀለል አድርጋ ከመጀመሪያው እስከ መጨረሻ አሁን የእኛ ላይ መጣሁ እያልሽ በቃ እንዴ ከበላሽ በኋላ አሰሪም እንዴ? ይኸው ደረስኩ። ይሄ ደግሞ የሰው ሀያት መሬት ይዞ ሲፈምስ የኔና የፍሬንድ ደግሞ ሀያት በ1960 ሚሊዮን ነበር። ብለን እያለ ስማ ያ የጉሽ ጠላ ዛሬ ብርጣሉ ጋር ይወጣል። እንሄዳለን፣ እስከሚደፈርስ እንጠጣለን። ይህ ከቅምቅም አያቶቻችን ሲወርድ ሲዋረድ የመጣ ባህላችን ሳይደፈርስ መውጣት የለም። እና አለቃ እኔ የምለው አለቃ ጥያቄ አለ። እሺ ብርጣሉ ጋር ቀጂዋ ብሪቱ ትኖራለች። ግን ብሪቱ ማማለን የምችለው አደፍርሰህ ትጠጣ ብቻ ነው። ጉሹን መጥፋት የለም። አንድ ላይ ስልቅጥ ነው። አተለው ይቀረኛል እንዴ? ገልበጥ ነው አንቃረረው። እኔ አለቃ እንግዲህ እርሱ ብርጣሉን እኔ ብሪቱን ያቺን ሞጋ ሸጋ ሎጋ እንቅጭ ነካ በቃ እሺ። ሲብሩ ና ቤትን ቀይር። ደብሮ አልቻልኩም። ድብር በርታ አንተ። ቤትን ቀይር። ያዝ አንተ ያዝ
አልቻልኩም ጓድ ሳናደፈርሰው ናተለው ጸናብኝ። እኔ ባላደፈርሰው ልጄ ያደፈርሰው ልጄ ባያደፈርሰው የልጅ ልጄ ያደፈርሰው ታገሪ ይወድቃል ትግል ይቀጥላል። ነው አተለው እኔ አልቻልኩም። አተለው ጸናብኝ። ግን እኮ የምር ነው አንዳንዱ እንዲህ ያደረገን ጉድ ነው ይሰራል እንዴ እዛ ጊዜ ግን ምን ያልኩት የኛ ጀነሬሽን ሚለን አይመስልሽም? አሁን አያ ጊዜያት ድሮ ለነገሩ እነሱም እኮ ውድ ነው ይሆናል በሰዓቱ አሁን ላይ የሆነ ቦታ ላይ እየኖረው ነው የሆነ ሰው እና አንቺ ከሌለሽ ይዋሪትን ይሄን ቪዲዮ ታያለሽ ልጄ ባይዘው ያቀሳሰርሽ ነው ማሰብ አለብን አሁን የአብዛኛው ወንድ ፍላጎት ስኬታማ ሆኖ የእናቱን ደስታ ማየት ነው። ግን አንድ የዘነጋው ነገር የእናትን ደስታ ለማየት ስኬታማ መሆን አይጠበቅብም። ጸጉርን ተቆረጥ። የአብዛኛው ወንድ ፍላጎት ኤግዛክትሊ በጣም ትክክል በጣም ይላችሁ ነገር አይ ጸጉር ስፔሻሊ በቃ ጨበረሽ ላይ አይዱም በቃ እንዴ ደግሞ ግን ደስ አይልም እኮ እኔም ወደ እናቶች መደዳ እየገባው ነው መሰለኝ ነው የተጠጋጋው ነው መሰለኝ የምር ግን ደስ ነው የሚላቸው በቃ የመጨረሻ ምን ያህል ሰነፍ ነክ ማይበሱ ዕቃ ሳይታጠብ ሲቀር በስማ ተባት ነው ሄሊኮፕተር በጣም ገብሱ ቢበላው ይችላል ግን አስፈላጊ ነው ምንድነው ሄሊኮፕተር ና ማንም የለም መጀመሪያ እርግጠኛ ሸተትን እኮ እዚህ ቶሎ እንውጣ በእናትህ 5 ፔሬድ ቁጭ ታደርጋለህ ቤት ውስጥ አንተ ነህ እኮ ምሳ ምን ማራሻላችሁ ነበር እንዴ ግን ሁሉሽ ብትወጪ አውጣልሽ ሳምንት ሙሉ ከዛ በኋላ ይሽታ ተወረፍ ይመችሽ እንደ ቤት በግንቦ አንወጣም አሁን እሺ የሴቶች እንዴት እንግባ አረ ምን እዛ ምን ዳሪ ከመ ጫፌ እንዳልከኝ ማንም ሰው ጫፌ እንዳልከኝ ነገርኩ ጫፌ እንዳልከኝ መልሳ መልስልኝ ናውጣ ቀይ እሱ ነው አረና ቢሮ ነው ሁዲና ሞኝ ነው ላዝም በል እናትዬን ሁዲና ሞኝ ነው ናናግረኝ ሁዲና ሞኝ ማንም የለም ሳቁ መጣ ናናግረኝ ደስ ይላል ፊት ለፊት መናገር አልቻልኩም እሺ የኔ ውድ እናት ይቅርታ በቃ እኔ ልነግርሽ ፈለኩ ፊት ለፊት ግን ፈራውና ወላጅ አምጣ ተብያለሁና ይሄን ቪዲዮ ስታየው እንደሚሰማሽ አላውቅም በቃ ሂጂ ትምህርት ቤት አሁን ምንም ማድረግ አይቻልም እንግዲህ ይቅርታ ምን ላይ ደርሰናል የልጅ ቤት ሲገባ ማዘር ኒንጃ ሆነ ነው የምትጠብቀው ድንገት ስክሮል እያደረገች ታስበሻል እንዲህ ሊደርስሽ ማለት ነው ወይኔ እዛ በኋላ ወይኔ ሲያሳዝን የባል ልጅ ነው ስትል የራሷ ልጅ ነው ቢዝነስ ትጀምራለህ ፌል ያደርጋል አንተ ሰክስፉል የሆነ ሰው አልፈልግም ብላ ጥላኝ ልጅ ሙቃ እንዴ እንደዛ ማሳ ተከራይተስ እንዴ እየዘራ ነበር እንዴ እሱንም አዘራው አመረጥኩ ትራክተር አስገብቻ ሳጨድኩ እሺ ገለባው ነው አገኘው እንዴት ለካ መነሻቸውን ከኡጋንዳ ያደረጉ አንበጦች መተው ጭድ ፍጭት አድርገውት በልተውታል ገለባ ጥለውልኝ ሄዱ እሺ ቆይ ማርም እያመረጥክ ነበር እንዴት አደረኩት እሱ እንኳን አይነገርም የማር ምርቱ ምን አደረኩ 3 ዙር 4 ዙር አምርቼ ነበር ጥሩ ምርት ግን ምን ያደርጋል ንግስቷን አንድ ከግብጽ የመጣ ዱርዬ ንብ ጠበሰች ምን እኔ አልሷ አልደበረኝም እኮ ግን የሆነ ቀን ሀገሩ ሲናፍቀው ተነስቶ በረረ እሺ ተያይዞ በረሩ ቀፎ ጥላልኝ ሄደች ማሩንም ገዘር ዜሮ ላይ በቃ ብረት ማቅለጫ ነገር ጀምራ በጣም አዋጭ የሚያበላ ስራ ነው ብረት ማቅለጫ አዎ በጣም ደስ የሚል የሚያበላ ስራ ነው አንተ ያማር እንዴ ማለት በሚሊዮን የሚጀመር ቢዝነስ ዜሮ ላይ ነኝ ያልኩ ብረት ማቅለጫ ከፈተኛለህ ምን እኔ ላይ ትጫዋለህ ታዲያ ወይ አስቀድመህ የሆነ ስልጠና ነገር ውሰዳ ስራ ከመጀመር በፊት ስልጠና ስትል ምን ትዝ አለኝ ጥሩ ነገር አነሳ ኢምፓወር አዲስ ለካ በአዲሱ ዓመት ተመልሷል ወይኔ እንዴ ለታፍ ለፊትሽ ታገኝ ማለት ነው ነፍሰኛ ያስቡልኝ መራበዱ ራሱ ሰውዬው ሁለተኛ ነው ቢሽዳር ላይ ማይተኛ
ቆይ አስተናጋጆቹ ቢጠፉስ? ጥሩ ተያዥ ነው ያላቸው፣ ግን ትራንስፈር ካደረግን በኋላ ፎቶ እናንሳ ብለው በዛው ቢጠፉስ? ቆይ ሁሌ እሱ ነው ማስበው። እኔ በቃ ሁሌ እኔ ብቻ ነኝ እንደዚህ የሚያስፈራው እኮ የምር ይላልሽ። ደግሞ አስቢው አይፎን 17 ስራው እኮ ነው የሚቀርባቸው ነው። ተያዥ ምናምን ግን ይኖራቸዋል አይደል? ከዛ ማናጀሩን ይዤ ለእንትና እኮ ስልኬን ሰጥቼው ጠፋ ምናምን ስለው ወንድሜ ስለምን እያወራህ እንደሆነ አላውቅም፣ ካሽ ክፈልና ወጣ በቃ ምናምን። ስልካችን ቢጠፋስ? ቆይ በጣም እያስጨነቀኝ ነው ይሄ ነገር። እንዴት ነው የመጣው? አለቀ ብዬ እንደዚህ እያልኩ ወይኔ ጋድ ያንቺ ነው ጋድ ለጌታ እኔ የለሁበትም እዚህኛው ላይ እኮ ህልም ላይ ልቃሽ ከየት ነው የምትመጡት? የሆነ ጊዜ ላይ ያየኋችሁ ሰዎች ከየት ነው መታችሁ ህልም ውስጥ የምትገኙት? አሁን የ6ኛ ክፍል ስነ ጥበብ አስተማሪ ከየት መታ ዛሬ ከጉድ እንዳወጣችኝ፣ ከጉድ ከፈተና ነው የወጣሁት። ትራፊክ ይዘኛል። ከየት ነው ያመጣሽው መኪና ቀበልማችሁ እንመጣለን። ትራውማ አለብን። በተለይ ይሄ ቅጣቱ 2500 እና 1500 ከሆነ በኋላ ካልቃዠሽ ነው የሚገርም። ፓስታና መኮረኒ ነው። በፓስታና በመኮረኒ የተሰራ መኪና። ከዛ በጥምዝ እኮ እንዲህ ነው ደግሞ እንዲህ በጣም ጤነኛ ነው የሚያየችው። በመኮረኒ መኪና ይቅርታ እራት በልታ ወላለች መኮረኒ እንዴት ይመጣልሻል? የመኮረኒ መኪና ዲስክሪፕሽኑ በጥምዝ መኮረኒ የተሰራው ጭራሽ አይነቱ እኔ ከቡን እያሰብኩ ነው። መኮረኒ መሆኑን የገረመች ጥምዙ ነው። ጎማ ጥምዙ መኮረኒ ነው። አይዱን ነው እንዴት እንደማስረዳችሁ። ከዛ መሪው ፓስታው እንዲህ ዞሮ ነው። በተቀቀለ ፓስታ ነው። ጎማው ባልተቀቀለ መኮረኒ ነው። ካታጎራይዝ አድርጋ ነው ብታየው ሙሉን ያየችው። በቃ ስትራክቸሩ ሄድኩ ነው። እንዴት ነው ትራፊኩ አስቁኝ። አሁን ምን ብዬ ነው መከስሽ? እኔ ከአይምሮ በላይ ሆንሽብኝ። ከአይምሮ በላይ እንዴት ነው እየነዳሽ የምትመጪው ይለኛል። ከዛ እንዴት ላስረዳው? ከዛ 6ኛ ክፍል ስነ ጥበብ አስተማሪ ስታልፈ እቾት እሷ ናት መኪና ሰርተሽ ይዘሽ ነው ብላኝ። ከዛ መጣች። ስነ ጥበብ እውነት ነው። ትራውማ አለብን በዚህ ጉዳይ። ሪሊዝ ያደርጋልሽ አሁን ምጡቅናት። እኔ ካርቶን ላይ ለጥፋችሁ እንጂ አክቹዋሊ እየነዳችሁ አምጡ ብያለሁ ወይ ትላለች እሷ። አዘሽናል፣ በቃ አሳይመንት አዘሽናል። እኔ ክሬቲቭ ሆኜ እየነዳሁት መጣሁ ምናምን። ዩኒፎርሜን ለብሼ ነው ደግሞ የምነዳው። ከዛ ትራፊኩና ስነ ጥበብ አስተማሪ እየተጨቃጨቁ መኮረኒው የተቀቀለው መኮረኒ አንድ አሮጊት መጥተው እጅ እንዳይልብሽ ቢዩ አሉኝ። የተቀቀለ ነገር አንድ ላይ ሲቀመጥ እጅ ይላል። ቢዩ የኔ ልጅ ቢዩ ሀገራችን ችግር ላይ። ከዛ መቼም መኪናው መኮረኒ ከሆነ ነዳጁ ስጎ ነው ብዬ አሰብኩላችሁና ከችግር የሚበልጥ ነገር የለም ብዬ ግጥም አድርጌ በላሁት መኪናዬን። እኔ እኮ ህልም ልቃዥ እንዴት ብሎ ግን በጣም ስላሉ ኮምፕሌክስ ልክ ነው። በጣም ድሮ የነበርኩበት ቤት በቃ ምግብ ሳልጠይቅ ነው ምግብ የሚሰጡኝ። አዘኛ ነው ሰው ፐርሰናሊቲ እኮ ነው ያለው።
ደግሞ ውስጡነት አዝግ የሆነ ጠያቂ ህጻናቶች አሉ እንደዚህ እያሉ በቀጥታ ማለት ነው። ኤግዛክትሊ እባክህ እውነት እሜ ካልኩ ራሱ እናደዳሉ። ኧረ እባክህ እውነት ወይ ጉድ! በቃ የማይሰጡኝ የለም። እንጀራ ጨረስክ፣ እንጀራ ውሰድ ነው የሚሉ። እሺ ቤት ኪራይ ራሱ ደብቄ ካስቀመጥኩ ነው እንጂ አይወስዱብኝ። ብሩን ብራ አይቀበሉም። ኧረ እባክህ ኧረ በጣም ደግ ናቸው። ደግ በቃ ለምን እዛ አትሄድም ታዲያ? ቤቱን ፈልገዋለሁ እኮ ይሄኛው። ለምን ሄደህ እዛ አትገባም? እነሱ እንትን ነዋ ሰው በቃ ቤቱን እንትን አረጉ። ምን አረጉ? እኔ ተከራይቼ የምኖረውን በብቻው ሸጧት። ኧረ እባክህ ክላስህን ብቻ አላልክም? እኔ እንግዲህ ለዛ ነው ስልሽ በቃ ወተት ራሱ እንደ ልብ ነው የምጠጣው። ኧረ እውነት አይ እዛ በቃ ጥሩ ሰው ናቸው እነሱ። ኧረ በእናትህ አጨጭቀኝ። በቃ ሂድ እዛ ግባ ከፈለክ። እንዴ እኔ ለተንኮል አይደለም ያልኩ። አሮጌ ጫማ እቃ ጠርሙስ ያለ ቁራሌ ቁራሌ ሆኖ ስታገኘው ተማሪ እያለ ያስቸገረ ልጅ ቁራሌ ሆኖ ስታገኘው ብለው ነው ያገኘው። ሰላም ነው ትችሪ? ገበታ ናት። አሎ ትችሪ? ደስ ብሎኛል እንዲሆነ ስላገኘው። ይገባ ነበር። በጣም ትቀልድ ትጫወት ነበር። ገበታ እኮ ማሪ እያለ ከኋላ ተቀምጠህ ታስታውሳለህ? አስታውሳለሁ። በጋሻው በደንብ ነው አትችሪ። ትዝ ይላል ያኔ ስለ ብረት ሳስተምር ብረት ገውዛ አካል ነው እንዴት ይተኛል ብለህ የቀለድከው የታለ ፌሮ? ልጮት ብዬ ነው። አሳዳጅ ሆንክ አይደል? በሰው እንጀራ ይቀለዳል አይደል? አንድ ሌላኛውን ቀልድ ላስታውስ። ፔሪዮዲክ ቴብል ላይ ኤሌመንት እንደረድራለን ስል ቴብል ላይ ምግብ እንጂ እንዴት ኤሌመንት እንደረድራለን ብለህ የቀለድከው አይ ቲቸር ያረሰም ማለት ነው። አረሰም አስታወስኩት። ያ ጊዜ እኮ አለፈ እኮ። አሁን እኮ እነዛ ቀልድህም ጊዜውም አለፈ። ማያልፍ ይወጥሉልህ። ምንድነው እንደዚህ ይባላል? ከጀርባ ሆነ ታስታውሳለህ? ከጓደኞች ጋር ተሰብስባችሁ ጋንጃ ነው ታጨሱ ነበር። አቅ ነበር እኮ አውቄ ነው ዝም ያልኩት። ታቅ ነበር እንዴ? እሱን ያስለመዱ ልጆች ጓደኞች ሀብታም ጓደኞች እነ ዳኒ የት እንዳሉ ታውቃለህ? ዳኒማ ሱስ ማገገሚያ ገባ። የደህና ቤተሰብ ልጅ አይደለ? ከዛ አሁን የአባቱን የመኪና መሸጫ ድርጅት እያስተዳደረ ነው። እንዴት ነው አሉ እንጂ አለ። እኔ መቼስ ጓደኛ ነው ዝም አይልም። ብዙ ነገር አስለምደዋል። ታዲያ እንዴ ነው ያረጀ ሸርኬ ምናምን ሲያገኝ አይሸጥልህ? በትምህርት ቤት ስታልፍ እንግዲህ ሽቦ ምናምን አደራ። የተማርክበት ትምህርት ቤት ነው። ከባድ ነው። የጎረቤት ልጅ አልበላም እኮ ፍሬንድ ያኔ በላው። ይባላል ሌላ ሌቭል ጭራሽ ኔክስት ሙቪሽን ማወቅ ከባድ ነው። አንፕሬዲክተብል በእውነት። የባለቤትሽ ባህሪ ከምን እንስሳ ጋር ይመሳሰላል? የዋህ እንስሳ ምን አለ? እኔ ምን አውቃለሁ? በግ። እውነት በግ ከበግ ጋር ነው የሚመሳሰል? በጣም የዋህ ነው ማለት ጥሩ። የዋህነቱን ወደዋለሁ ብለሻል ቅድም ከበግ ጋር። ጥሩ ሄልዬ፣ የባለቤትሽ ባህሪ ቀጥለዋል ነው ሰዎች ታሪካቸውን አጣሩልኝ። እንስሳ ምን አመጣው? እንግዲህ ሰው ትዳር በጥብጣል። በጣም እርግጠኛ ነኝ ነገር ተዋወቃለህ ብለው ሄደው እንደማይተዋወቁ አውቀው ከምን እንስሳ ጋር ይመሳሰላል? ይከብዳል ከእንስሳ ጋር መግለጽ። ከምን አንፃር እንደሆነ እነግርሻለሁ። መልሱ መልሽልኝና። እሺ አንፃሩን ነገርሽ ይሻላል። አንፃሩ እኮ ነው ችግር የፈጠረው። ጋሪው ፈረሱ ቀደመ፣ ከፈረሱ ጋሪው ቀደመ። ፈረሱ መቅደም
ቴክኒክሊ ፈረሱ ነው ማለት ፈረስ ጋር በቃ በመጣ ቁጥር ፈረስ እንደነፋው ላይ ከምሽ አውቀሽ ነው ታሪሻት አንቺዎች መጨረሻ ግድ የለም በልሽ ለምሳሌ አሁን ውሻ ብል ስድብ ሊመስል ይችላል ግን ብዙ ጊዜ አሁን ውሾች ባለቤታቸውን አይረሱም ቤተሰባቸውን አይረሱም ተብሎ ይታሰባል አታብራሪ ይቅር ውሻ ማለት ይፈልሽ ስታብራራው ፈፋ በጣም ትርጉሙ ባሳ ባለቤታቸውን አይረሱም ደስ ይላል ረሳሻለሁ ነው የሚለው ከዚህ በኋላ ወዲህ አበበ ምሳሌ ልሰጥሽ ነበር የፈለኩት እሺ እና ስድብ እንዳይመስለው ትነግሪልኛለሽ እነግርልሻለሁ በውሻ መስለዋል ማለት በቃ ቤተሰቡን ፋሚሊውን ሁሉንም እንትና እንደገና ውሻም ተለማማጭ ነው ግን ቤተሰቡን እንዳልሽ እንዴት ማለት ነው ያላየችው ፐርስፔክቲቭ ጭራሽ ተናካሽም ነው አጥንት ይበላል ስለዚህ መቼ የማይረሳኝም ባህሪው ቤተሰቡ ስለሚወድ ውሻ በሚለው እንግለጻ እየነገርኩሽ ነው ቤቱ ሳይ ይደርሷል እዚህ ፊት ለፊት ውሻ ስትዩ ቢልሽ እንኳን ቤት ታየዋለህ ቤት ነገር ዲያና አንቺ ጋር መጣ በብዛት እንስሳ አልቀርብም አልወድም ግን ብዙ ጊዜ እንደዚህ እንኳን ስንነጋገር ጥንቸል ኖሉዋ ኢየሱስ ጥንቸል ማለት ባህሪ ያላት ነገር ባህሪ አላላቅም ግን በጣም ስለምወዳት በቃ የኔ ጥንቸል ትይዋለሽ ጥንቸል በጣም ከባድ ነገር ነው አሁን በጥብጥ ይነሳል ሄዲ ውሻው በጣም ብሽ ብሎ እንስሳቶች አሉ አሁን ልጅና ጥንቸል ነገር ይባላል ከባድ ነው ብቻ በጣም ይዘላል ልጅ ወይ ምን ብለው ቀጭላ አቀባበጥ ላድዋት አይ ሴጅ ላይ ያለው ሰው ሲድ ነው የመጣብኝ አይኔ ላይ ቀጥታ ወይ ችግር አይፈጥረው ግድ ጥንቸልን ታብራሪያታለች ችግር የለውም የኔ ከዚህ ተወዷል ወጣች ስለምትወጁ ሊሆን ይችላል ጋር አይመለከትም ጥንቸል ታብራሪበታለች ሻውን ያብራራሻል እዚህ ከጃን ታጠበች ቤት ክራዩ እንዴ አመሰግናለሁ ጥሩ ሰዓት ነው ደግሞ ያመጣህልኝ ጥሬ ስጋ ልገዛ ነበር ጥሬ ስጋ አዎ እየወጣው ሰጠኸኝ አዎ እንዴ ምንድነው እንዴ አይ ስሜታዊ ሆኜ እኮ እንዴ ቤት ኪራይ መሰለኝ የሰጠኸኝ እኔ ከሶስት ሰው ነው ተበድሬ አጋጭቼ ያመጣሁት አዋ ግዴታክ ነው የቤት ኪራይ መክፈል አዎ እንድትበሉበት ነው አሁን ይሄ አዋ እንድታርገን አዎ አይ በቃ ብሉበት እሺ አመሰግናለሁ ብሉበት እሺ በላለን አዎ ብሉበት እሺ እሺ መሬት ትዞራለች እያለ ሲከራከረኝ የነበረው ልጅ አሁን ተመረቀ ማን እንደሚዞር እናያለን ምንድነው አሰማም እንዴ ስጠራክ ለምንድነው ሽንት ቤቱ እንዳላይ የምትጠቀው ቅርጽ ይላል ላስቂያችሁ በቃ ያዩ ቀሙት ጉርጓዱ አይታያችሁም እንዴ አንተን እኮ ነው የማናገረው አሰማም ወይ ጉዴ ዛሬ ደግሞ ምን እየሆንክ ነው ተናገር እንጂ ምን መሰለሽ እኔ በስንት መከራ ተቸግሬ ቀን ስራም ሰርቼ ያ የበላሁት ምግብ
በምን አንጀቴ ጨክኜ ጉድጓድ ውስጥ እንትን ለው የባሰው ናታ ማየት አጥፎት ነው ቤዶ እንዴ ጨካኝ ድፍረት እንዴት እንደመጣሁ ራሴ ነው እና ምን ማረግ አስበህ ነው ታዲያ? እኔ ጭካኔ የለብኝም። በቃ እናንተ ጭካኔ ካላችሁበት ውሃ ሊፉበት ምንድን ነው አሰማም እንዴ ለምሳ ድረስ ይሄዳል። ሰይጣን ቤት የት አካባቢ ይገኛል? አዲስ አበባ ውስጥ ሀገር ፍቅር ቲያትር አይደል? አልተመለሰም። ሰይጣን ቤት የት አካባቢ ይገኛል? እኔ ውስጥ አለ ማለት ነው። ሶራ አዲስ አበባ የምር ግን አላውቅም። እኔ እንጃ። በኢትዮጵያ ሚሊኒየም ተብሎ የተጠራበት ዓመተ ምህረት መቼ ነበረ? 19 ከረዝ ነው። ያዙልኝ እንዳመልጥ ያዙልኝ ብራዘር ያዙልኝ ይልች ያዞጁን ሰሊጥ፣ ኑግ፣ ሱፍ የምን እህሎች ናቸው? የገብስ የቅባት እኔ ራሴ እዚህ ጋር አላውቅም ነበር የምለው እግዚአብሔር የገብስ አትይመጪ የገብስ አላውቅም ነው ይለፈኝ ነው የምለው። ኒሞኒያ ምንን የሚያሳምን በሽታ ነው? ኒሞኒያ አንጎል ምን ይባላል? ይሁን ትኩስ ሙድ ማለት ይሁን። በጣም ወዳለሁ። እዚህ ስላደረስከኝ በጣም አመሰግናለሁ። በ20 ዓመት ስንት ካፒታል አለ? እዚህ ጋር ስጋ ቤት ሲከፈት ይላል ሉሲ ማለት ነው። ከፔሪድ እና ከሞዴስ ጋር በተያያዘ የሆነ ነገር ማድረግ ፈልጓል፣ ግን ምን እንደሚያ አልተረዳንም። እውነት ነው እኮ ፈልጓል። በዚህ ሞከረ ፖዚቲቭ እንትና ሟዝ ደርግ በደንብ የገባው አይመስለኝም እና ይሁን አሁን ሀመር ሄዶ እየሰጠ ያለው ቪዲዮ ላይ ማለት እናት ምናምን አንደርስታንድ ዩር ሞቲቭ ምናምን ግን በቃ ይቅርብህ በቃ ተው። ክራይ ምንድን ናቸው? ምንድን ነው? ዝም በል ስማ፣ ሌባ ነው የምከራይ ቤት አለ እንዴ? በጨለማ 9 ሰዓት እኔ ራሴ ውሃ ደብቄ እየቀዳሁ ነው። እኔ የማውቀው ነገር የለም። ምን ፈልጋችሁ ነው? እንልቀቅ። አንተ የጠየቅኩህ መስልስልኝ ቦምቦ የምከራይ ቤት አለ በ9 ሰዓት ሌሊት። አዎ እሱ ምን አገባ? አለ የለም? የለም አለ ወይ የለም? አለ ወይ? የቱን ልበላችሁ? ለእናንተ የቱ ይሻላል? አለ አለ ነው የምትፈልጉት? ጠይቁኝ። የምከራይ ቤት አለ ሆይ? አለ። እንጋሽ እኔ ጋር ይደሩና ጠዋት እንጠይቃችሁ። ሰዎቹ አንተ ጋር ለምን እናድራለን? ሌላ ክፍል የለም? አለ የለም? በቃ እኔ እወጣላችኋለሁ። በቃ ደረሰ አይደል አባዬ? አባትህ ከቤት አልወጣ። ቀጣይ ሳምንት ደግሞ ጨምሬ እልካለሁ። ደርሶኛል። እኔና አንድ ሆንሽብኝ እኮ ብቻሽን ሆንሽብኝ። አስቢው መንታ ብትሆኝ አንቺ የተረገስሽ ቀን በርትቼ ሁለት ተባረኩሽ። ምን አለበት? እኔ ያለሁልህ አባዬ፣ አታስብ። ሰውማ በወንድ ልጅ ነው የሚያልፍለት። ታውቂያለሽ፣ እኔ ወንድ ልጅ የለኝም። ከኩይሳ መሀል ነው አንቺን ያገኘሁሽ። እንጨት ነው የወለድኩት ወንድ ልጅ ብዬ ታውቂያለሽ። ኧረ አባዬ እንደዚያ አይባልም። ተው፣ ይሰማዋል። አይ መሰማት ቢሰማውማ ይኸውልሽ ለዘመን መለወጫ ይላክሽልን የገዛሽልን ሙክት አርደን እኔና እናትሽ ጥሬ አንበላም። ታውቂያለሽ፣ ክትፎና ጠብሳ ጥብሱን በልተን ጥሬውን አይኑ እያየ የደረበውን እኮ ነው ሻኛ ምትያለሽ። ምን ትያለሽ? ሰብስቤ ለቡቺ ለመቻል ፊት ለፊቱ አይኑ እያየ ሰጠሁት። እንግዲህ ከውሻ በታች አድርጌው አሽሙር ካልገባው ለውሻ ቅድሚያ ከሰጠው አስቢው። እኔ ቤቱን ነው የምነቅልህ፣ ቤቱን እነቅልህ። ወይ ጎዳኸኝ። ግቡኝ። ኧረ አንተ ሰውዬ ልጁን በየቀኑ እየጨቀጨቀው ተው። ቆይ መልደውል እስኪ አባ ና እስኪ። አይ
አይደለም እንደሱ አይደለም። አይ እንደሱ አይደለም አይደለም መሄድ ነው። ታዲያ ጃኬትን ያዛ። አይፈልገኝም አይደለም። ቆይ እኔ ልጅ መሄድ ነው እና ሹራብ የሚያዛ ጎዳና እኮ ነው የምትሆነው ከዚህ በኋላ። አይፈልገኝም አይፈልገኝም። ዶላሩን ከዚህ በኋላ አይጋራንም ነው። Şunu bir desene ya. Bir desene bak şimdi. Yo. İzledim ben onu. Neredeydin? Daha dün yayınlandı ya. Lan hayır. Daha çekiyorum. Bakın ben de ya. Senin de kulaklığının damına koyayım. እንደ ድስቱ ያቃጥላል አያቃጥልም ብለን እንዲህ እንደምታደርገው ኤሌክትሪክ እንዲህ ይደረጋል አይደረግም ማለት ሲያረጉ ስላየው ነው። ይኸውልህ አባትህ ጋር እንደውላለን። እኔ የምልህን ነገር ገዝተና ትለዋለህ። እሺ ማለት ሌላ ነገር ስትሆን ሌላ ነገር እንዳታወራ ነግሬሃለሁ። ኩርኩም ነው የማደርገው። እየጠራ ነው። ያዝ ስልኩን በስርዓት ያዝ። ደግሞ ሄሎ አባዬ እንዴት ነህ? ቆሎ ይዘና በል። ቆሎ ይዘክና ብርቱካንም ጨምርበት። ብርቱካንም ይዘክና ሙዝም ይዘና በል። ቶሎ ጨማምር በኬክም ምናምን ኬክም ይዘክና ቶርታውም ይሁን በለው። ቶርታው ይሁን ቶርታም ኬክም ቆሎም በጣም ነው ያማረኝ። ትልቅዬ ይዘህልኝና በል። ትልቅዬ ቶርታ ይዘህልኝና። ጁስም ይዘህልኝና። አዎ ይሄኛውን እማዬ ነው የፈለገችው። ለኔ ደግሞ ለሊፖፕ ዛሬ ቪዲዮቻችን እነዚህ ይመስሉ ነበር። ፈታ ዘና እንዳላችሁ ሙሉ ተስፋ አለ። ተብሳ ነው ያለው እንግዲህ እንዳላችሁ አናውቅ። ኮሜንት ሴክሽን ላይ ጻፉልን። እስኪ ጻፉ ግን ኮሜንት ሴክሽን ላይ አስቀምጡልን። የዛሬ ቪዲዮ እንግዲህ ይሄ ነው። ኔክስት እንገናኛለን በሌላ ቪዲዮ። ባይ